ቤተሰብ እንዴት ናችሁ? ዛሬ እንግዲህ የመጣሁላችሁ ቤት እዚህ ደግሞ ማሻአላ ቤት ነው። ጅብሰን ቤት ነው። ሰፈሩ ቤት ነው የሚበላችሁ ኮሌጆ ታያችኋል። አሁን ኮሌጆ ይሄ ነው ኮሌጆ። ኮሌጆ መጣችሁ እዚህኛው መስመር ላይ ሁለተኛው መስመር ላይ ይሄ ነው እንግዲህ ቦታው። በሩ መግቢያው ያፍታ ራሱ አለው። እዚህ ጋር ስማችሁ መጻፍ ትችላላችሁ። የኛ ቤት ነው ብላችሁ ማለት ነው። በሩስ አገጣጣው ምናምን እዚህ ጋር መጻፍ ትችላላችሁ። ወደ ውስጥ ልገባ ነው እና ወደ ውስጥ ልገባ ነው ላሳያችሁ ነው። እዚህ መብራት ግን እንዳለ ወጣሳ ወደ ውስጥ ስገባ እኔማ ያስፈቀርኩ ነው ከቪዲዮ እንዲያገቡብኝ ብዬ። እዚህ ጋር ፓፓያው በአይነት አለ ከፈለጋችሁ። ማንጎ ዛፍ አለው። አንድ ሁለት ብርቱካን ያለ ሎሚ ብርቱካንና አቮካዶ ብርቱካን የአቮካዶ ነው ማንጎ ማንጎ ብርቱካን አቮካዶ ቦታ አለ። ማንጎ ነው እንጂ ይሄ እኮ አቮካዶ ነው። ይሄ ረዝም ወይቱ እዚህ ገና ነው አቮካዶ ያለው ገና እንትን ነው ለጋ ነው። እዚህ ይሄ ነው። እሺ እዚህ ውስጥ አሁን ሎሚ አለ፣ ቡና አለ። ፈለጋችሁ ያው ግቢው ነው መሳጅ ፊት ለፊት ያለውን። እሺ አሁን ወደ ቤቱ ልውሰዳችሁ። እሺ እንግዲህ ቆይ እስኪ ራቅ ልበል በደንብ እንዲታይ። ቤቱ ጅብሰን ነው። ቀለሙ ደግሞ የተጠቀሙት ቀለም ማሻአላህ ነው፣ ያምራል። ምርጫችሁ ጎን ነው ይሄ ነው። በቀኝ እጃችን በኩል በግራ እጃችን በኩል ደግሞ ዋና በሩ መግቢያው በዚህ ነው። አሁን ውስጥ ልንገባ ነው እንግዲህ። ውስጥ ላሳያችሁ ቆጣሪ ያለው ውስጥ ጋር ይሄ ነው ሳሎኑ። እንግዲህ ሳሎኑ ይሄን ይመስላል። ጅብሰን ነው። ያነ ቴሌቪዥን እንዳይመስላችሁ መስኮት ነው። ኮርኒሱ ይሄ ነው። ይሄ ነው ኮርኒሱ። 4 መብራት በላይ ያው እዚህ ማጥቂያ ምናምን አለው። የቴሌቪዥን መስቀያ አለ። ይሄ መስኮት ነው። አሁን ደግሞ ወደዚህ ስንመጣ ወደዚህ ስንመጣ ይሄን አንድ መኝታ ክፍል ነው። የራሱ መስታየት አለው ከላይ የሚገጠመው የተገጠመም እንጂ። ወደ ውስጥ ስንገባ ደግሞ ይሄ አንዱ ክፍል ነው። ጅብሰን ነው ግን የሚያስፈልገው ነገር ይሄ መሬቱ ተሰነጣጥቋል። ያው ዙሮ ያው ፊኒሺንግ ይላል መሬቱ። ግድግዳውም ያው አዲስ ቀለም ይላል። ይሄ ደግሞ ዕቃ ቤት ነው። ሰው ነበረበት እና የተከራየ ያው እንደዚህ ምንቅርቅር ነው ተው ነው ሄዱት። ይሄም እንደዚህ ነው ያው ፊኒሺንግ ይላል። ይሄ ውሃ ነው። ይሄ ተሰባብሮ ሳይሆን ውሃ ነው የሚታረው። ውሃ ነው። ጅብሰን ነው። መስኮት አለው። ዕቃ ቤት ነው ይሄ። እሺ አሁን ደግሞ ወደዚህ ስንሄድ ይሄ ኮሪደሩ ነው። ሻወር ይሄ ነው እንግዲህ። ይሄ ግርፍ ነው። ከላይ ጅብሰን ነው። ኮርኒሷ የት ነው መግቢያ? በዚህ ናት። ወደ ታች ወደ ኮርኒሱ መሄጃ መግቢያው በዚህ በኩል ናት። የዚህ ኮርኒስ ሳናየው ይሄ ኮሪደሩ ኮርኒስ ይሄ ነው። ኮሪደሩ ኮርኒስ ማለት ነው። እሺ እዚህ ጋር ደግሞ ማለት ስሙ የትልቁ መኝታ ክፍል መብራት ነው እየበራ ነው። መኝታ ክፍል ይሄ ነው። ልናየው ነው። ሁሉም በር አለው። እዚህ ጋር መብራት የለም እንዴ? ላብራው አይበራለው። ይቅርብኝ እናቴ። እሱ የውጭ ነው። ኮሪደሩ ለምን ይሄ ኮርኒሱን ለማየት ነበር። ይበራል አይበራም? በራከው ኮፈርቸው ደረቀው አይበራም። ኮርኒሱን ላሳያችሁ ነበር። ታሪክ ላሳያችሁ። ዙሮ 4 ማዕዘን ነገር ነው። ማሻአላ አንድ ሁለት ይሻላል። እዚህ ጋር ኮርኒስ ነው። ያው ትንሽ እዛች ላይ የሆነ ፊኒሺንግ ያስፈልጋታል እንጂ ኮርኒሷ ጫጫፏ ላይ ማለት ነው። እውነቱን ለመናገር ቪዲዮ ላይ በደንብ አልታየም ታላችሁ። በአካል ስታዩት እንዳይደብራችሁ። አሁን እዚህ ጋር ትንሽ
የመስተካከል ትንሽ ባህሪ ያለው ጫፉ ላይ። እሺ እዚህ ጋር መስኮቱ ነው። ሁለት መስኮት ተከፋችና ከላይ ደግሞ ማይከፈት ያለው ቅርብ ናት። ደግሞ መስኮት የተወለ እንደዚህ ወደ ውጭ ማለት ነው። አሁን ወደ ውጭ ልውሰዳችሁ፣ ትርፍ ቦታ ማለት ነው። ትርፍ ቦታ ላሳያችሁ፣ ሰርቪስ የሚሰራበት ይሄ ነው። ደረጃ ማውጫው ሰርቪስ መስሪያ ነው። ይሄ ምንድን ነው? ሽንት ቤት። የሽንት ቤት ነው። ይሄ ጭስ ቤት ነው። ዙሮ ባዶ ቦታ እንደ ባዶ ቦታ አሰቡት። ይሄ እናንተ እንደ ፍጥርጥራችሁ ያኔ ሰርቪስም ሰራችሁ፣ ጭስ ቤትም ሰራችሁ፣ ሽንት ቤትም ሰራችሁ እንደፈለጋችሁ። ሽንት ቤቱም የተማሰ ነው አለ ኮንክሪት ነው። ኧረ ውስጥ ገብተን እንየው። ተገነባ ነገር ነው። በዚህ እንደ በሩ አዎ ተገንብቶለታል። አሁን ተመጣጭ ነው። ሽንት ቤቱ አሁን ተሰርቷል። ተመጣጭ ነው። ያው ቤት ስላልተሰራለ ዝም ብሎ በኬ እንዲያርገው ነው። ተመጣጭ ሽንት ቤት ሆኗል ማለት ነው። ያው ስለዚህ ይሄን አይነቀልም፣ ቦታ አይነቃነቅም። ሰርቪስ ብትሰሩ በዚህ በኩል ነው መስራት የምትችሉት። በዚህ በኩል ነው እንግዲህ ጭስ ቤቱ ተመራረገ ነገር ናት። ግን ወደዚህም ትርፍ ቦታ አለው። ለእቃ ማስቀመጫ ምናምን መሰረትም ይችላል። ነው 180 ካሬ በ10 ነው። ቧንቧለች። በጎን በጎረቤት ቆርቆሮ ነው። ፊት ለፊት ቆርቆሮ ነው። በዛም በኩል ቆርቆሮ ነው። ይቹት እዚህ በጎን ደግሞ ነው። ዝቅዝቅ ስትሄዱ ቆርቆሮ ነው። ይሄ ማገሩ ምንድነው እንዳትሉ ቆርቆሮ የተወጠረበት ነው። ያጥሩ ያጠሩት እነሱ ናቸው። እነሱ አይደል? አዎ ይሄ ዙሪያውን በቃ በዚህ በኩል ሳይዝ ያለው ፊት ለፊቱም በዚህ በኩልም ያለውም የቤቱ ባለቤት ነው ያጠረው። ቆርቆሮ እንግዲህ የቤቱ ባለቤት ነው ማለት ነው። በፈለገበት ሰዓት ማንሳት ማለት ይችላል መብቱ። ዙሪያው የነሱ ነው ቆርቆሮ፣ የጎረቤት ቆርቆሮ አይደለም። እናንተ ነው ያምራል። እዩት፣ ከለሩ በጣም ይመቻል። ቡኒ ደማቃ፣ ቢጫ፣ ቤጅ፣ ሰማያዊ ፈታ አለው። በጣም የሚያምር እንትን ነው ዲዛይን ነው የተሰራው። ያው የሚያስፈልገው እዚህ ገና አንድም ነው ቀለምና አይ አዲስ እንዲሆን ማለት ነው። እነሱ ለሚገባ ሰው በቃ ጽድት አዲስ እንዲሆን የሚያስፈልገው ቀለምና መሬቱን ውስጡ ጋር የተሰነጣጠቀውን ማስተካከል ነው እንጂ እዚህ በቃ ዝንጥ ብሎ መግባት ይችላል። ይሄ ደግሞ የውጭ ኮርኒስ ነው። ያው አቧራ ምናምን ነገር ስላለው ያው ጻጽዱኝ ይላል። ይሄ ነው ኮርኒስ እንግዲህ ማሻአላ ነው። እስቲ በሩቁ ሆኜ ላንሳው ፊቱን። እንግዲህ ይሄ ነው ዋጋ 4.5 45 ይላሉ። 45 ማለት 4.5 መጥሪያ ወል የመጨረሻ መሸጫ ክርክር ይላል። መጨረሻው መጥሪያው 4.5 ነው። ተከራክረው ብሎ በቃ የምር ገዥ ከሆነ 3 መጨረሻው 4.3 መጨረሻ ዋጋ ይሄ ነው። እንግዲህ ተመችቶኛል። እኔ መቼም ያምራል ዲዛይኑ ምናምን ቀለሙ ምናምን በጣም ቆንጆ ሀገር ነው። ምንም የለውም። እርግጠኛ ነህ? 5 ሳንቲም የሌለው በቃ ቆርጦ በቃ ያኔ መታችሁም እዚህ እንዳትንከላከሉ ዝም ብላችሁ ባዶ ይቀንሳል በማለት መጥሪያው መሸጫው ምንም ክርክር የሌለው ያው ታውቃላችሁ ሰው ውረድ ተቃና እያለ ሲጨቃጨ ስለሚጨቃጨቃቸው 4.5 ነው። ሜትር ከ80 አይደለም 180 ስንተኛ ሜትር ከ80 እያልኩ 180 ካሬ ልፈልጌ ነው። 180 በ10 ነው 4.5 ምንም 5 ሳንቲም ክርክር የሌለው። የተመቻችሁ ፕሮፋይል ስር ቁጥር ያደላችሁ ጻፉልኝ።